በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 24 አባ መቃርስ ሊቀ ጳጳሳት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል አገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስናን ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም በጎ ስራዎችና ትሩፋቶችን ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝምስ ባረፈ ጊዜ ኤጲስቆጶሳቱ ሸሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሸሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደበት ሀገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን ኃላፊውን ዓለም ክብር የምትጠላ እግዚአብሔርንም የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘውም ያልተነሳችው ያላወቀችው መስሎት እኔ እገሌ ልጅ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝምን? አላት። እርሷም እኔ ታውቅሃለሁ፣ ራስህን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነህ ከሰማይ ሞተህ ተገንዘህ ባይ በወደድኩ ነበር። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር፣ ከዛሬ ጀምሮ ግን በምእመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ደህንነትና የምእመኑንም ነፍሳቸውን ለማዳን መጽሐፍትን በማንበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኛው ካህናት ምስክርነት በቀር ከካህናትና ኤጲስቆጶስነት ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባውን ምንም አይወስድም ነበር። ኤጲስቆጶሳትና ቀሳውስትን ወገኖቻቸውንም ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቃቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማሪቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናትን ተቃንተው ተስተካክለው ያለመቋረጥ በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም እብል ለሊቀ ጳጳሳት መቃራ እምሀገረ ሳቢራ አቅበ በረኤቱ አጽንአ እንበለ መከራ እንተ መሐረቶ በሰናይ ምግባራ ሰው ተዘከረ ለእሙ ነገራ። በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። መጋቢት 24 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ተክለ ሃይማኖት ጽንሰቱ፣ ሁለተኛ ቅዱሳን እግዚአብሔርና ጸጋ ዘአብ ቅዱስ፣ ሶስተኛ ቅዱስ አባ መቃርስ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ ቅዱስ አጋቢጦስ ጻድቅ፣ ሁለተኛ ቅዱስ ክርስቶስ ሰምራ፣ ሶስተኛ ቅዱስ ሙሴ ጸልም፣ አራተኛ ቅዱስ ቶማስ ዘመርአስ፣ አምስተኛ ቅዱስ አብራልዮስ ታላቁ፣ ስድስተኛ 24ቱ ካህናተ ሰማይ። በረከት በጻድቅ ሰው ራስ ላይ ነው፣ የኃጥአንን አፍ ግን ግፍ ይከድነዋል። የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 6። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግልህ አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል
እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት